ነዓም የሰው ልጅ ብሎ ማለት ልክ እንደ ጨረቃ ነው ምሳሌ። ጨረቃ አንድ ብላ ስትጀምር ስትወለድ እንላለን አይደልኛ? ትንሽዬ ሆና ትወለዳለች። በጣም ደካማ ማብራት የማትችል ብርሃኗ ምንም ሊያደርግ የማይችል ከዛን ግን እያደገች ስትመጣ ብርሃኗ እየጨመረ አሁንም እያደገች ስትመጣ ብርሃኗ እየጨመረ 13 14 15 ስትደርስ ጠንካራ ስትሆን ሙሉ ስትሆን ቦግ ትላለች። ማሻአላህ ጠንካራ የሆነ ብርሃን ትሰጣለች። የሰው ልጅም እንደዚሁ ህፃን ሆኖ ያድጋል። በጣም ደካማ ነው። አሁንም ያድጋል። በጣም ደካማ ነው። ግን የወጣት እድሜ ላይ ሲደርስ ጠንካራ ይሆናል። የዛን ሰዓት ካላበራ፣ የዛን ሰዓት ካልጠቀመ፣ የዛን ሰዓት ለዲኑ ካልሰራ፣ የዛን ሰዓት ካልተጋ፣ የዛን ሰዓት ወደ አላህ ካልተመለሰ፣ የዛን ሰዓት ለህይወቱ ትልቅ ነገር ካላለፈ ከዛም በኋላ ያለው የጨረቃዋ ጣፋንታም የዚህ ወጣት ጣፋንታ አንድ የጨረቃዋም ከዛም በኋላ የደከመች መምጣት ትደክማለች፣ ትቀንሳለች፣ መጨረሻ ትጠፋለች። ትንሹና ማብራት ሊሳናትና ትጠፋለች። እኛም ወጣትነት ላይ እንደርሳለን። ከዛም ቀስ በቀስ እየደከም መጨረሻ ላይ ምንም ማድረግ የማንችልበት አቅም ላይ እንደርሳለን። ከዛም ወደማይቀረው ወደ ሞት እንሄዳለን። ኩሉ ነፍሲን ዛኢቀቱል መውት እንዳለ አላህ ተባረከ ወተዓላ ሁሉም ነፍስ ሞትን ቀማሽ ነውና ወደ ጌታችን ተባረከ ወተዓላ እንገሰግሳለን። ያ አይደለም ዋናው ነገር። ከሄድን በኋላ ምንድነው የሚያጋጥመን? ኸይር ነገር ነው፣ መልካም ነገር ነው ያስቀደምነው። ጀነት እናገኛለን ወይንስ መጥፎን ነገር ነው የሰራነው ጀሃነም እናገኛለን?